ይፈርድብን አልመጣም እግዚአብሔር ወደዚህ ዓለም። አንዳንድ ጊዜው መሬቱ ሲንቀጠቀጥ፣ ጎርፍ ሲነሳ፣ እሳት አደጋ ሲነሳ፣ ዓለም ሲወናበር ሲጮህ እግዚአብሔር እየፈረደ ነው የምንል ሰዎች አለን። አሁን ለፍርድ አይደለም፣ የፍርዱ ሰዓት ይሄ አይደለም። ሐዲስ ኪዳን የምህረት ዘመን እንጂ የፍርድ ዘመን አይደለም። እላቸውን እያሰቡ ነበረ ሲያለቅሱ የነበረውና ወይ መነኖሙ ለሙቁሃን እነዚህም በደለኞችን እግዚአብሔር አልናቃቸው። እነሱን ያልናቃቸው እግዚአብሔር እኛንም አይነቀንም ወገኖቼ። ልደቱን ማመን፣ መጠመቁን ማመን፣ መነሳቱን መሰቀሉን ማመን፣ መቀበሩን ማመን፣ መነሳቱን ማመን፣ ማረጉን ማመን፣ ዳግም መምጣቱን ማመን ክርስትና ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም እስመ ሰምዖሙ እግዚአብሔር ለነዳያ። እግዚአብሔር ድሆችን ሰምቷቸዋልና። የተከበሩ መላከ ፀሐይ ቀሲስ ሰናይ ባያብል የዚህ የመንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ መምህር ሙሴ ዘነበ በአዲስ አበባ ሀገረ ስብከት የሕዝብ ግንኙነት ዋና ክፍል ኃላፊ፣ የተከበሩ የደብሩ ዋና ጸሐፊ፣ የሰበካ ጉባኤ ምክትል ሊቀመንበር፣ የሰበካ ጉባኤ አባላት፣ ሊቃውንተ ቤተ ክርስቲያን፣ አባቶቻችን መነኮሳት፣ ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ እንደሚታወቀው ወቅቱ የጾም ወቅት ነው። በዚህም ጊዜ ምእመናን በጸሎት እግዚአብሔርን የምትለምኑበት፣ የምትጸልዩበት፣ የምትጾሙበት፣ የምትሰግዱበት ወቅት ነው። ይሄ የጾም በረከት የሚገኝበት ነው። የጾም በረከት ደግሞ የጾመ የጸለየ ዋጋውን ከእግዚአብሔር ይገኛል ብሎ ቅዱስ ያሬድ ዘጾመ ወዘጸለየ እሙነ ይነስ እሴቶ እምኀበ እግዚአብሔር፣ የጾመና የጸለየ ሰው እውነተኛ የሆነውን ዋጋ ከእግዚአብሔር ይቀበላል፣ ይረከባል ተብሎ እንደተነገረ ሁሉ የጾመ የጸለየ ሰው ያለ ዋጋ የማይቀር ስለሆነ እግዚአብሔር አምላካችን ጾማችንን ያለ ዋጋ ያስቀርብን። የዕለቱ ትምህርታችን የሚሆነው ቅድም ቅዳሴ መካከል ዲያቆናቱ ሲሰብኩ የነበረውን ምስባክ መነሻ አድርገን ከዚያው ጋር አያይዘን ደግሞ ወደ ዕለቱም ወንጌል የምንሄድ ይሆናል። ምስባኩ መዝሙረ ዳዊት ከምዕራፍ 68 ቁጥር 32 ላይ ያለ ይሆናል። መዝሙር 68 ከቁጥር 32 ላይ
መዝሙር 68 ከቁጥር 32 ሁላችሁም ምእመናን እስቲ ሊቃውንቱን አይደለም ምእመናን መዝሙረ ዳዊት በሉ። መዝሙረ ዳዊት 68 ከቁጥር 32 ቃሉ እንዲህ ይላል። ቅድም ሲሰበክ ሰምታችኋል። ህስው ለእግዚአብሔር ወተሃዩ ወይንም ህስው ለእግዚአብሔር ወተሃዩ ነፍስክሙ እግዚአብሔርን ፈልጉት በሉ እስቲ። እግዚአብሔርን ፈልጉት ነፍሳችሁ በሕይወት ትኖራለችና። ይህንን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነውና ይህንን የተናገረበትም ምክንያት በዚያ ዘመን የነበሩ ሰዎች እግዚአብሔርን እስመ ሰምዖሙ እግዚአብሔር ለነዳያን እግዚአብሔር ድሆችን ሰምቷቸዋልና ይላል። ወኢመነኖሙ ለምቁሃን የታሰሩትንም አልናቃቸውምና። እግዚአብሔር ድሆችን ሰምቷቸዋልና ይላል ዳዊት። እግዚአብሔር ድሆችን ነው የሚሰማውና እግዚአብሔር ድሆችን ሰምቷቸዋልና ወኢመነኖሙ ለምቁሃን የታሰሩትንም አልናቃቸውምና ይላል። እንግዲህ ዳዊት ማለት ልበ አምላክ ማለት ነው። የአምላክ ልብ ማለት ነው። ዳዊት ማለት ልበ አምላክ ማለት ነው። የአምላክ ልብ የተሰጠው ማስተዋሉ የተሰጠው ጥበቡ የተሰጠው ማለት ነው። ጥበቡ የተሰጠው በመሆኑ እግዚአብሔርን ፈልጉት በሕይወትም ትኖራላችሁ። ወታሃዩ ነፍሰክሙ የሚልም ትርጓሜ ይገኛል። ነፍሳችሁን በሕይወት እንድትኖር ታደርጓታላችሁ። ነፍሳችሁንም በሕይወት እንድትኖር ታደርጓታላችሁ። ነፍስ በሕይወት የምትኖራለች፣ በሞት የምትኖር ነፍስ አለች። በሕይወት የምትኖር በሞት የምትኖር ነፍስ ማለት ነው። እንግዲህ ይሄ ማለት ሰው ሕይወተ ሥጋ አለው፣ እንደዚሁም ደግሞ ሕይወተ ነፍስ አለው። ሕይወተ ሥጋ ማለት ከአራቱ ባህሪያት የተገኘው ማለት ነው። ከአራቱ ባህሪያት የተገኘ ከአራቱ ባህሪያት ማለት የሰው ባህሪያት አራቱ እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እሳት፣ ውሃ፣ ነፋስ፣ መሬት ናቸው። ይሄ ሕይወተ ሥጋ የሚባል ነው ለቅዱስ ዳዊት የተገለጠለት ወይንም የሰው ልጅ ተፈጥሮ የሆነ። ሕይወተ ነፍስ ማለት ደግሞ ነባቢት፣ ለባዊት፣ ሕያዊት ነፍስ ማለት ነው። ሕያዊት ነባቢት ነፍስ ማለት ነው። ይሄ የተሰጠው እንደማለት ነው። ስለዚህ ስሙ ለእግዚአብሔር ወታሃዩ ነፍስክሙ እስመ ሰምዖሙ እግዚአብሔር 5500 ዘመን በድህነት የኖሩትን 5500 ዘመን በችግር ዕፀ በለስን በመብላት ከእግዚአብሔር ጋር በመጣላት በመከራ የኖሩትን ሰምቷቸዋልና ይላል። ዛሬም እግዚአብሔር ሁላችንንም ይስማ። ጾሙ እግዚአብሔር እንዲሰማን ነው። ጸሎቱ እግዚአብሔር እንዲሰማን ነው። ስግደቱ እግዚአብሔር እንዲሰማን ነው። ወኢመነኖሙ ለምቁሃን የታሰሩት የተባሉ የሰው ልጅ 5500 ዘመን በእግረ አጋንንት ሲጠቀጠቅ በእስራት ነበር ይኖረው። እስራቱ የነፍስ እስራት ነው፣ የሥጋ እስራት ሳይሆን የነፍስ እስራት። ምናልባት በሥጋ በፋርስ በባቢሎን 70 ዘመን በእስራት ኖረዋል እስራኤል። በፋርስ በባቢሎን ማለት በስደት
ትንቢተ ኤርምያስ ምዕራፍ 25 ቁጥር 12 ላይ ወሃሊቆ ሰብአ አብ እትቤቀሎ ለንጉሠ ባቢሎን ወለኩሉ ሕዝባ ሰብአው ዘመን ሲፈጸም የባቢሎንም ንጉሥ እበቀለዋለሁ ወአውጽኦሙ ለሕዝቤ በትፍስሕት ሕዝቤንም በደስታ አወጣቸዋለሁ ብሎ እንደተናገረ ሁሉ እስራኤል ዘሥጋ በሥጋቸው በባቢሎን በምርኮ በስቃይ ነበሩ። በስቃይ በሚኖሩበት ዘመን የሚበሉት ነገር እጅግም አይሰጣቸውም ነበረ። ቢሰጣቸው እንኳን የሚበሉትን ነገር ይሰጧቸውና አብሮ በጥፊ ይመቷቸው ነበረ። ከዚያ እንባ ይፈሳቸዋል። እንባቸው ምግብ ላይ እያንጠባጠቡ ነበር አብሮ የሚበሉት። ለዚህ ነው ዳዊት ወትሴስየነ እክለ አንብዕነ ማለት እንባ ምግባችንን፣ እንባ የፈሰሰበት እንባ የሞላበት ምግብ ትመግበናለህ ሲል የነበረው እየተደበደቡ እያለቀሱ ያ የሚበሉት ከእንባ ጋር ነበር። እንደዚህ ነበረ 70 ዘመን የኖሩት እስራኤል ዘሥጋ። በነፍሳቸው ደግሞ እንደሚታወቀው 5500 ዘመን የሰው ልጅ ታስሮ ነው የነበረው። በሲኦል ነው። በሞተ ሥጋ ሞተ ነፍስ ተፈርዶበት፣ በርደተ መቃብር ርደተ ሲኦል ተፈርዶበት የሰው ልጅ በስቃይ በመከራ ነበረ የኖረው። ስለዚህ ያ ተገልጦለት ነው እንዲህ የተናገረው። በሐዲስ ኪዳን ኢየሱስ ክርስቶስ እግዚአብሔር አምላክ ወደዚህ ዓለም በመጣበት ዘመን ነዳያንን ሰማቸው። ድሃው ጮኸ፣ እግዚአብሔርም ሰማው ይላል። ድሃው ጮኸ። ድሃ የተባለው አዳም ነው። አዳም 5500 ዘመን የራሱን በደልና ኃጢአት እያሰበ ያለቅስ ነበረ ወደ እግዚአብሔር። ምን እያሰበ? የራሱን በደልና ኃጢአት እያሰበ ራሱ በደለኛ መሆኑን እያሰበ እግዚአብሔርን እያመካኘ አይደለም። እግዚአብሔርን ያክል ቦታ እግዚአብሔርን ያክል ጌታ ገነትን ያክል ቦታ አጣው እያለ አልቦቱ ለአዳም ካልእ ህሊና ዘእንበለ ብካይ ላዕለ ኃጢአቱ። በዚህ በመቅድመ ወንጌል እንዲህ ይላል፣ አዳም የራሱን ኃጢአት አስቦ ከማልቀስ በስተቀር ሌላ ሐሳብ አልነበረውም ይላል። ምን እያሰበ? የራሱን ኃጢአት እያሰበ። የራሳችንን በደል እያሰብን የምንጾም ከሆነ፣ የራሳችንን ኃጢአት እያሰብን የምንሰግድ ከሆነ፣ የራሳችንን ኃጢአት እያሰብን የምንጸልይ ከሆነ እግዚአብሔር ይሰማናል። የሌላ ሰው ኃጢአት አይደለም። የራስን ኃጢአት የራስን በደል እያሰቡ ቢጸልዩ የሌላውን ሰው ኃጢአት እየቆጠሩ ሳይሆን የራስን ኃጢአት እየቆጠሩ እየሰፈሩ እኔ ፍጹም በደለኛ ነኝ፣ እኔ ፍጹም ኃጢአተኛ ነኝ። እኛ አሁን በብዛት የሰው ኃጢአት ነው የሚታየን ከራሳችን ኃጢአት ይልቅ። የሰው ኃጢአት ብዙ ይታየናል፣ የራሳችን ለእኛ አይታየንም። እንግዲህ ዳዊት ሲናገር የነበረው ግን የራሳችንን ኃጢአት እንድናይ ዝንቱ ነዳይ ጸርሐው እግዚአብሔር ሰምዖ። ይሄ ድሃ ከልጅነት የደኸየ የሥላሴ ልጅነት ያጣ መንግሥተ ሰማያት መግባት የተሳነው ከገነት የተባረረ እሱ ማን ነው? አዳም። እናታችን ሔዋን። እኛ ራሳችን እንሰንፍ እንደሆነ እንጂ የእኛ ጾም ንጹሕ ጾም ሳይሆን ቀርቶ እንዳይሆን እንጂ ቂም በቀል የገባበት ጾም እንዳይሆን እንጂ እውነተኛ ጾም ከጾምን እግዚአብሔር ያለ ዋጋ አያስቀረንም ወገኖች። ስለዚህ ወኢመንኖሙ ለብቁዓን ማለት ነው። ቅዱስ ዲዮስቆሮስም በቅዳሴው እስመ ኢመነነ ወኢተቆጣ ስእለተነ ወኢያርሐቀ ሳህሎ እምኔነ። የእኛን ልመና አልናቀም አለ ቅዱስ ዲዮስቆሮስ። እውነታውን የእኛ የምትሰጡት አስራት የምትሰጡት መባ እኮ በእግዚአብሔር ዘንድ እንደ ኃጢአታችን ቢሆን ኖሮ ተቀባይነት የማይኖረው የነበረ ነው። ነገር ግን እግዚአብሔር ስለታችንን አይንቅም፣ ልመናችንን አይንቅም። ለእኛም ብሎ ነው ሁሉን የሆነው። ለእኛም ብሎ ነው ዝቅም ያለው። ለእኛም ብሎ ነው ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት መጾም ያስፈልገው። 40 ቀንና 40 ሌሊት ነው የጾመው ገዳመ ቆሮንቶስ ገብቶ ለእኛ ጾሙን ለማስተማር። ጾም የማይገባው እሱ በደል የለበትም፣ ኃጢአት የለበትም። ምን መጾም ያስፈልገዋል? መጸለይ ያስፈልገዋል። ስለራሱ
ለኛ ጸሎት ሊያስተምረን እንጂ መጸለይ እኮ ለሱ አይገባውም፣ አያስፈልገውም። ስለኛ ብሎ ጾመ፣ ስለኛ ብሎ ጸለየ። መጨረሻ ሻም ስለኛ ብሎ ነው የተሰቀለው። ወኢመነኖሙ ለምቁሃን ማለት ይሄ ነው። ወደ ወንጌሉ ስንገባ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጀምሮ ነው ያለው። ኃይለ ቃሉ ያለው ምዕራፍ 3 ቁጥር 17 ላይ ነው። ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ እስመ ይፈነወ እግዚአብሔር ለወልዱ ውስተ ዓለም ከመ ይኮንኖ ለዓለም። እግዚአብሔር አብ በሉ ወገኖቼ፣ እግዚአብሔር አብ ነው ዛሬ። እግዚአብሔር አብ ልጁን ወደዚህ ዓለም የላከው በዓለሙ ላይ እንዲፈርድ አይደለም፣ ያድነው ዘንድ ነው እንጂ። ደስ አይልም ይሄ ቃል? እግዚአብሔር አብ ልጁን ወደኛ ልኳል። ይሄን እናውቃለን። ልጁ ማን ነው? እግዚአብሔር ወልድ ነው። የእግዚአብሔር አብ ልጅ እግዚአብሔር ወልድ ነው። እግዚአብሔር ወልድን ከሰማየ ሰማያት ወደኛ ልኳል። እግዚአብሔር አብ ምን ብሎ? ውረድ ተወለድ ብሎ። ምን ብሎ? ውረድና ተወለድ ብሎ። ወደ ዓለም ውረድ ተወለድ ብሎ። ከማን ተወለድ ብሎ? ከእመቤታችን ከቅድስት ድንግል ማርያም ተወለድ ብሎ ልኮታል። እንዲወለድ የእግዚአብሔር አብ ፈቃድ ነው። የእግዚአብሔር መንፈስ ቅዱስም ፈቃድ ነው። የወልድ ወደኛ መውረድ የራሱ ፈቃድ ብቻ አልነበረም። የራሱ ፈቃድ አለ፣ የእግዚአብሔር አብ ፈቃድ አለ፣ የእግዚአብሔር መንፈስ ቅዱስ ፈቃድም አለበት። ለዚህ ነው ደራሲው ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ ይላል። እስመ በፈቃዱ በፈቃዱ በራሱ ፈቃድ፣ ወልድ በራሱ ፈቃድ ማለት ፈቅዶ ነው፣ ወዶ ነው የመጣ ወደኛ እንጂ ተገዶ አይደለም። በዋስ በጠበቃነቱ የሚሉ መናፍቃን አሉ። ዋስ ጠበቃ ሆኖ ለአዳም ብሎ መጣ፣ በሱ አይደለም። ስለፈቀደ ስለወደደ ሊያድነን ስለፈቀደ። አዳም የሚድን ሆኖ እኮ አልነበረም እግዚአብሔር ወደ ምድር የወረደለት፣ የማይድን ነበረ። ነገር ግን እግዚአብሔር አልናቀውም። ሰውን የማይንቅ እግዚአብሔር የተመሰገነ ይሁን። ማናችንን ንቆ ያውቃል እግዚአብሔር? ማናችሁ ናችሁ ቤተ እግዚአብሔር መጣችሁ ተነቃችሁ የምታውቁት? አልሰማችሁም የተባላችሁ ማናችሁ? ጸሎታችሁን አልሰማም ብሎ እግዚአብሔር እዚህ መድረክ ላይ እዚህ ቤተ መቅደስ ላይ ስትመጡ ስትጸልዩ አልሰማም ጸሎታችሁን አልቀበልም ብሎ ከበር የመለሰው ሰው ማንን አለ? እግዚአብሔር። እንደ ሰው ቢሆን እንደ ከበር የሚመልሱ ብዙ ናቸው። ራሳቸው ብቻ የሚጸድቁ ሌላው እንዳይጸድቅ የሚፈልጉ አይታጡም። እግዚአብሔር ግን ማንን ከበር ላይ መለሰ? እንደ ኃጢአታችን ብዛት እንግዲያው ከበር መመለስ የሚገባን ነበር እኮ እኛ በቤተ መቅደሱ መቆም የሚገባን አልነበርንም። እኛ የማመን ያስፈልጋል። የራስን ማንነት በደንብ አድርጎ ማወቅ የሌላውን ሰው ማንነት ከማወቅ ይልቅ የራስን ቅድም እንደነገርኳቸው ከዚያ ወደዚህ ዓለም የመጣው በአባቱ በራሱ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጣ። ወደዚህ ዓለምም መጥቶ በዓለሙ ይፈርድ ዘንድ አልነበረም አለ። በዓለም ላይ እንዲፈርድ አይደለም። እየሰማችሁኝ ነው? በዓለም ላይ እንዲፈርድ አልመጣም። ሊያድነው ነው እንጂ ሊፈርድበት አልመጣም። ሊያድነው እንጂ ሊፈርድበት አልመጣም። አሁን የፍርድ ሰዓት አይደለም። ምናልባት ተፈጥሮ በራሱ የሚዛባበት የራሱ ምክንያት ሊኖረው ይችላል። በመጽሐፍ ቅዱስ አካሄድ ግን በሐዲስ ኪዳን ዓመተ ምሕረት ነው። እንዳውም ከኖህ ዘመን ጀምሮ እግዚአብሔር ምንድን ነው ያለው? ምድርን በምንፍር ውሃ አላጠፋትም ያለው። በንፍር ውሃ አላጠፋትም። ለኖህ ነው ይሄን ቃል ኪዳን የሰጠው እግዚአብሔር። ምድሪቱን በአደጋ አላጠፋትም ብሎ በቃል ኪዳን ነው የሰጠ እግዚአብሔር አምላክ። ስለዚህ ሊፈርድ አልመጣም ነው። እንዳውም አይታችሁ ከሆነ መጽሐፍ ቅዱሱን ስታነቡ ዛሬ ሰንበት ቅዳሜዋ በዚህ ኢየሱስ ክርስቶስ ወደዚህ ዓለም በመጣበት ዘመን በዚህች ቀን ነው በብዛት ህመምተኞች ይፈወሱ የነበሩት። መቼ ነው የሚፈወሱ የነበሩት? ቅዳሜ ቀን። የብሉይ ኪዳኗ ሰንበት እቺ ስለነበረች ማለት በዚህች ቀን ህመምተኞች ሲፈወሱ ግን ብዙዎች ይከፋቸው ነበር። ሕግ ጠባቂዎች ነን የሚሉ ጸሐፍትና ፈሪሳውያን
ቤተ አይሁድ የሚባሉ 8 ቤተ አይሁድ አሉ። ስንት ናቸው? 8 ፓርቲ ናቸው። አይሁድ ማለት በ8 ክፍል የሚከፈሉ ናቸው። በዛ በ8ቱ ስር ደግሞ በጣም ብዙ ሺህ ህዝብ ነው ያለው። ያ ሁሉ ወንጌል የሚያሳድድ ነው። ያ ሁሉ ክርስቶስን የሚያሳድድ ነው። ያ ሁሉ ክርስቶስን የሚገፋ ነው። ደግሞ የሚገርመው ይሄ 8ቱ ቤተ አይሁድ ሁሉ የእጁን ተአምራት ያገኛል። እሱ እንጀራ ሲያበረክት እየበሉ እኮ ነው የሚያሳድዱት። እሱ ያበረከተውን እንጀራ ይበላሉ። የ5ቱን እንጀራና 2ቱን ዓሣ አበርክቶ አብልቷቸዋል። እንዳውም በዚህ በወንጌል ዮሐንስ ምዕራፍ 10 ቁጥር 33 32 ጀምሮ 30 ጀምሮ ስታነቡት ከ31 ጀምሮ ስታነቡት እንዲህ ብሏል ጌታ ኢየሱስ ክርስቶስ። ያን ጊዜ ጌታን አይሁድ እነዚህ ሰዎች 8ቱ ፓርቲ እርሱን ለመግደል ድንጋይ ይዘው ሲሯሯጡ ምን ይላቸው ነበረ? በምን ምክንያት ነው ልትወግሩኝ የምትፈልጉት አላቸው። በይነምን ትትወግሩኒ፣ ስለምን በምን ምክንያት ነው ልትገሉኝ፣ ልትወግሩኝ፣ ልትፈነክቱኝ የምትሯሯጡት ሲላቸው ምን ቢመልሱ ጥሩ ነው? ስለ ክፉ ስራ ነው አሉ። ስለምንድን ነው ያሉት? ስለምንድን ነው ያሉት? እግዚአብሔር እውነት ክፉ ስራ ይሰራል? ኢየሱስ ክርስቶስ ይሰራል ብላችሁ ታምናችሁ? ስለፈራችሁት ነው ወይስ ሁለት ገብቷችሁ ነው? አውቃችሁት ነው? ክፉ ስራ ይሰራ ማለት እግዚአብሔር የተመሰገነ ነው። ሰይጣን ነው ክፉ ስራ የሚሰራ። ስለ ክፉ ስራ ነው አሉ እነሱ። ምስጋና ለሱ ይሁን። ክፉ የማይሰራውን ክፉ ይሰራል አሉት። በምን መለኪያ? በራሳቸው መለኪያ አላወቁም አሉ እናታችን። እውነት ነው። ስለ ክፉ ስራ ነው አሉና ዘርዝራችሁ ንገሩኝ አላቸው ኢየሱስ ክርስቶስ። ክፉ ስራዬንና መልካም ስራዬን ወባይቱ በእንተ ጽርፈትከ በእንተ ሰናይሰ ግብርከ እንወግረከ ወባይቱ በእንተ ጽርፈትከ። ስለ መልካም ስራ ልንወግር አንፈልግም፣ ስለ ክፉ ስራ ግን ልንወግር እንፈልጋለን አሉ። ክፉ የቱ ነው አላቸው። መልካሙ ስራ የቱ ነው አላቸው። ተመልከቱ ፍርዳቸውን እንዴት እንደሚበሉ። መልካም ስራ ያሉት ይሄ እንጀራ እያበረከት የምታበላን ነገር መልካም ስራ ነው አሉት። ለእንጀራ ነው አሁን እየተገዙ ያሉት። እንጀራ እያበረከት የምታበላን ነገር ይሄ መልካም ነው፣ ይሄን ቀጥልበታል። እግዚአብሔር ነኝ ግን አትበለን አሉት። እግዚአብሔር ነኝ አትበለን፣ ይሄ ነው ሃይማኖት ተሽሯል። እንዴት አንተ እግዚአብሔር ትሆናለህ? እናትን ማርያምን እያወቅናት። እነሱ ደግሞ የሚናገሩትም ነገር አላቸው። ዮሴፍ የሚሉት እነሱን ሁሉ እናውቃቸዋለን። እነዚህን ዘንነ ነአብር አማሁ ወእሞ፣ አባቱን እናቱን የምናውቀው እንዴት ከሰማይ ወረድኩ ይለናል። እዚህ በናዝሬት ዘገሊላ ለእናቱ ውሃ እየቀዳ እንጨት እየሰበረ እየተላላከ እንዲህ እንደዚህ ዘመን ደግሞ ወደ ሱቅ እየሄደ የሚላላክ ልጅ አለ አይደለ? ኢየሱስ ክርስቶስ እኮ በናዝሬት ዘገሊላ ሲያድግ እንዲሁ በነፃ ሲላላክ ነበር። እንደ ዛሬ ልጆች የዛሬ ልጅ አሁን ሱቅ ሄደ ዕቃ ገዝተና ቢሉት 10 ብር ብትሰጡት በ9 ቢገዛ አንዷን ያዝ ያረጋታል ሲመለስ ማለት ነው። ኢየሱስ ክርስቶስ ይህን ሳይል ነው ሲላላክ የነበረ፣ እንጨት ሲሰብር የነበረ። ጨዋ ልጆች ደግሞ የሚገዙትን ገዝተው የሚያወጡትን አውጥተው የተረፈው ከተገዛው ዕቃ ጋር አምጥተው ይሰጡና ባለቤቱ ነው እቺን ደግሞ ከረሜላ ግዛባት ብሎ የሚሰጡ፣ ብስኩት ግዛባት ብሎ የሚሰጡ። ኢየሱስ ክርስቶስ እንደዛ ሲላላክ ስላደገ ምን አሉት? እዚህ ስትላላክ የምናውቅ ደግሞ ከሰማይ ወረድኩ ትለናለህ? ከሰማይ የሚወርድ እንዲህ አይደለም አሉ። ከሰማይ የሚወርድ በበረት አይወለድም አሉ። እነሱ በቤተ መንግስት እንዲወለድ እኮ ነው የሚፈልጉት። በቤተ መንግስት ይወለዳል ብሎ ይጠባበቃል። አሁንም ሲጠባበቁ ነው ያሉት እነዚህ ሰዎች እስከ ዛሬ ቀን ድረስ። አሁንም ገና ይወለዳል እያሉ ነው። እሱ ዳግም ሊመጣ ነው። እንደ ፍርዳቸው እንደየፍርዱ ሊሰጥ ሊመጣ ነው። እንደውም የሰው እኩሌታ እንግዲህ ለእያንዳንዱ እንደየስራው የሚፈርድበት ነገ የምትማሩ ሁለተኛ ሊመጣ ደርሷል፣ አንዴም አልመጣም እያሉ እየተጠባበቁ ነው። እግዚአብሔር ከዚህ ይሰውረን ወገኖች። ከዚህ ነፃ በመሆን በክርስትና ያኖረን እግዚአብሔር የተመሰገነ ይሁን። ይህን ሳናውቅ ብንኖር ኖሮ ጉዳታችን ምን ያክል ነበረ? ምን ያክል ነበረ የምንበደለው? ከመንግስተ ሰማያት በር ላይ ተመለሱ የምንባል ነበር እኮ የምንሆነው። ከዚህ በኋላ በራሱ ፈቃድ በአባቱ በመንፈስ ቅዱስ ፈቃድ ወደዚህ ዓለም የመጣው በዓለም ሊፈርድ አይደለም አለ ዮሐንስ ሲጽፍ። በዓለም
ሊፈርድ አይደለም። ሊፈርድብን የመጣው ሊፈርድብን አይደለም፣ ሊፈርድልን ነው በመጀመሪያው የመጣው። ምክንያቱም ሰይጣን ሞትን ፈርዶብን ዕፀ በለስ ፍሬዋን በመብላታችን ሞት ተፈርዶብን በመከራ የነበርን ስለነበር ሊፈርድልን ሥጋውን ቆርሶ ደሙን አፍሶ ሊሰጠን የመጣው ወደዚህ ዓለመጣው ኢየሱስ ክርስቶስ። ዛሬ በቤተ መቅደሱ የምታዩት የሚቀደሰው የሚወደሰው የሚፈተተው ኑ ብሉ የተባላችሁት ኑ ጠጡ የተባላችሁት በነፃ ያለ ገንዘብ፣ ሥጋው ደግሞ በገንዘብ ነው፣ በነፃ እኮ ነው። በገንዘብማ ቢሆን ስንት ብር ሊገዛው ይችላል? ይሄን በስንት በዶላር በፓውንድ ምን ይገዛዋል? ሥጋው ደሙን የሚገዛ ነገር አለ? ባይሆን እኛ የነፃ ነገር ስለሆነብን ቸል አንል ይሆናል። መቼም እኛ ሲወደድ ነው የምንወደው የምንፈልገው። የተወደደ ነገር ዋጋው ውድ ነው የተባለ እኛ አሁን ስለ ዋጋ መናር መንደድ እናውራለን። በዓለም ስለሚመገባው ኢኮኖሚው ንሯል፣ አሻቅቧል፣ ሰማይ ደርሷል፣ አልተቻለም፣ መኖር አልተቻለም እንላለን። እሱ እውነት ነው። እሺ ይሁን። በነፃ ስለሚበላውስ፣ ስላልናረውስ፣ ስላልተወደደውስ፣ ዋጋ አልባ ዝም ብሎ በነፃ የምንበላውንስ፣ ያለ ዋጋ የምንጠጣውንስ ስለሱ መቼ ነው የምናወራው? አሁን እያወራን ያለነው እኛ ስለዚህ ስለሚጨምረው ብቻ መጨመር አይደለም። ከና አካቴው ገንዘብ የማይወጣበት ያለ ገንዘብ የምንበላው ንስሐ መግባት ብቻ የሚጠበቅብን። ንስሐ ለመግባት ደግሞ ሰው መሆን ብቻ የሚበቃል። ምን መሆን ይበቃናል? ሰው መሆን ብቻ ይበቃል። ንስሐ ለመግባት ሌላ ምንም አያስፈልግም። ሰው ከሆኑ ንስሐ ለመግባት ሌላ የሚከለክል ነገር የለም። ንስሐ ምስጢረ ንስሐ የተሰራው ለሰዎች ልጆች ነውና፣ መጸጸት የተሰራው ለሰው ነው። የምንጸጸት እኛ ነን። አራዊቱን አይመለከት፣ እንስሳቱን አይመለከት፣ አይዋፉን አይመለከት፣ ቅዱሳን መላእክትንም አይመለከትም። ስለዚህ ሰው ለመሆናችን እግዚአብሔር ነው ያደረገው። ሰው መሆን ደግሞ ለንስሐ ያበቃናል። ንስሐ መግባት ደግሞ ለሥጋው ደግሞ ያበቃናል ማለት ነው። ያለ ዋጋ የምንቀበለውን የሰጠን እግዚአብሔር የተመሰገነ ይሁን። ወደዚህ ዓለም የመጣው በዓለም ሊፈርድ አልነበረም ማለት ቁረቡ ሊለን የመጣው ሊያቆርበን የመጣው ሥጋዬን ብሉ ደሜን ጠጡ ሊለን ነው። በአጭር ቁመት በጠባብ ደረት ተወስኖ የመጣው እንጂ ሊፈርድብን አልነበረም። በዓለም ሊፈርድበት አልመጣም። እንደውም እንደነገርኳችሁ ሕመምተኞች በብዛት ወደ ኢየሱስ ክርስቶስ ይጎርፉ ነበር። ያን ብዙ በሽተኞች ይወስዱለታል፣ ከእግሩ ስር ይጥሉለታል። እግር ለሌላቸው እግር ይሰጣቸዋል፣ እጅ ለሌላቸው እጅ ይሰጣቸው ነበር፣ ጆሮ ለሌላቸው ጆሮ ይሰጣቸው ነበር፣ ዓይን ላልነበራቸው ዓይን ይሰጣቸው ነበር። ለእኛም የውስጥ ዓይን ይስጠን እግዚአብሔር። ሀበነ እግዚኦ አዕይንተ አእምሮ ወትረክ ያከ ይርአያ ወአይዛኒነሂ ቃለ ዘባይቲከ ይስማዓ። የውስጥ ዓይን ስጠን አለ በቅዳሴ ላይ። የውስጥ ዓይን ያስፈልገናል። እኛ አሁን የውጭ ዓይን አልታወረም። የውጭ ዓይን እንዲሰጠን አንፈልግም አለን። ሲፈጥረን ሙሉ ሰው አድርጎ ፈጥሮ እግርም አለን እየተራመድንበት ነው። እጅም አለን እየጨበጥንበት እየዳሰስንበት፣ ጆሮም አለን እየሰማ። ስለዚህ አሁን ምንድነው የሚያስፈልገን? የውስጥ ዓይን። እንዲህ በሉ ምዕመናን፣ አቤቱ ጌታ ሆይ በሉ፣ የውስጥ ዓይኖችን ስጠን፣ የውስጥ ጆሮዎችንም ስጠን። የውስጥ ዓይኖቻችን አንተን ያዩ ዘንድ፣ የውስጥ ጆሮዎቻችን ያንተን ቃል ብቻ ይሰሙ ዘንድ። እግዚአብሔር የተመሰገነ ይሁን። እንዲህ ነው የሚያስፈልገን። የውስጥ ዓይን አሁን ያስፈልገናል። እኛ ስለ ጤሞስ እናወራ በባለፈው ጊዜ ሲወራ በዚህ እነዚህ ኢየሱስ ክርስቶስ ዓይን የሰጣቸው ሰዎች ልሙጥ የነበሩ፣ እንደውም እሱስ የውስጥ ዓይኑ ያያል የኛውን አላይ ያለ። የኛ ደግሞ አሁን በዚህ ዘመን ያለ የውስጥ ዓይናችን አላይ ብሏል። ይሄኛው እየተበጎበገ ነው። መነጽርም አለው አብዝቶ፣ የርቀት ተብሎ፣ የቅርብ ተብሎ፣ የንባብ ተብሎ ብዙ አይነት መነጽሮች አሉ። በዓይንም ላይ ተጨምሮ ነው። ይሄ የውጭው አልተቸገረም። አሁን የተቸገርነው የውስጥ ዓይን ነውና የውስጥ ዓይኖችን ይስጠን። እነዚያ ሰዎች
8ቱ ቤተ አይሁድ የወንጌል ጠላቶች የነበሩ ኃጥአን መጸብሃን ይባላሉ። ጸሐፍት ፈሪሳውያን ይባላሉ። እንደዚሁም ረበናት ይባላሉ። ሊቃነ ካህናት ይባሉ፣ መላእክተ ሕዝብ ይባላሉ፣ መገብተ ምኵራብ ይባላሉ። በዚህ በመቅደመ ወንጌል ላይ በብስራቱ ላይ የሚነገሩ ናቸው። ስለዚህ እነዚህ ሁሉ የወንጌል ጠላቶች ነበሩ። ኢየሱስ ክርስቶስ ሲያደርግ የነበረውን ግን ቅዱስ ዮሐንስ አብሮ ስለነበረ ዮሐንስ ምዕራፍ 3 ቁጥር 17 ላይ አሁን የተነሳበት ላይ ሊፈርድብን አልመጣም፣ እንደውም ሊፈርድልን ነው፣ እንደውም ዓለምን ሊያድን ነው። ከመ ያሕዮ ለዓለም ዓለሙን ሊያድን ነው የጾመው እኮ ኢየሱስ ክርስቶስ። ሊፈርድ ቢሆን አይጾምም ነበር። ፍርዱ የዕለተ ምጽአት ጊዜ ነው። ከዚህ በኋላ አሁን ንስሐ መግባት ተስኖን ሥጋ ወደሙ ሳንቀበል የኖርን እንደሆነ ግን ከዚህ በኋላ ያለው ፍርድ ነው የሚጠብቀን። ከሱ ይሰውረን እግዚአብሔር። እሱ በዕለተ ምጽአት፣ ዕለተ ምጽአት ማለት ዳግም ሞት ማለት ዳግም ምጽአት፣ የኢየሱስ ክርስቶስ ዳግም መምጣት ያኔ ነው። አሁን አንዴ እንደመጣን ያለው ሁለተኛ አልመጣም ገና። መቼ እንደሚመጣም አይታወቅም የሁለተኛው አመጣጡ። ከሁለተኛው አመጣጡ በፊት ግን ከሚመጣው መቅሰፍት ራስን መጠበቅ ያስፈልጋል። ከፍርድ ከቅጣት ራስን መጠበቅ ያስፈልጋል። ስለዚህ ከዚሁ ጋር አያይዞ ቅዱስ ዮሐንስ ሲጽፍ ጌታ ኢየሱስ ክርስቶስ ያስተማረውን ወንጌል ምን አለ? እስመ ብርሃን መጻ ውስተ ዓለም፣ ብርሃን ወደ ዓለም መጥቷል አለ። ብርሃን ወዴት መጥቷል? ወደ ዓለም። ብርሃን ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ብርሃን ሆኖ ወደዚህ ዓለም መጣ። ብርሃን ኢየሱስ ወደዚህ ዓለም መጣና ምን አደረገ? ሰው ሁሉ አለ ክፉ የሚሰራ ሰው ወደ ብርሃን አይመጣም አለ። ወዴት አይመጣም? ወዴት አይመጣም? ክፉ የሚሰራ ሰው ወደ ብርሃን አይመጣም አለ። ብርሃን አይፈልግም ማለት ብዙ ነውር ነገሮች የሚሰሩት በር ተዘግቶ ጨለማን ተገን አድርጎ ከሰው ተሰውሮ ነው የሚሰራውና ክፉ የሚሰራ ሰው ወደ ብርሃን አይመጣም ማለት ይደበቃል። ወደ ብርሃን መምጣት አይችልም፣ ያሳፍረዋል። ስራው ስለሚያሳፍረው ወደ ብርሃን አይመጣም ማለት። መልካም የሚሰራ ግን ወደ ብርሃን ይመጣል። ስራው ይገለጥ ዘንድ። ምኑ ይገለጥ ዘንድ? በእግዚአብሔር ፊት የሚገለጠውን ስራ እግዚአብሔር ይስጠን። በእግዚአብሔር ፊት የምንገለጥበት ስራ ከሚባሉት ውስጥ አንደኛው ጾም ነው። አንደኛው ምንድን ነው? ጾም ነው። ጾም በእግዚአብሔር ፊት የምትገለጡበት ነው። በእግዚአብሔር ፊት የምትታዩበት ነው። ይልቁኑ ይሄ ከሰባቱ አጽዋማት በሰባቱ አጽዋማት ጊዜ ተደብቆ መጾም አይቻልም። በግልጽ ነው የሚጾመው። ለምን? የአዋጅ ጾም ስለሆነ። ንስሐ የገባችሁበት የግል በደላችሁ ባለ ጊዜ የምትጾሙት ግን እናንተና ያ ንስሐ የገባው ሰውና መምህረ ንስሐው ብቻ ነው የሚያውቀው። ከዛ እግዚአብሔር ነው። ለሌላው ሰው እንዲታወቅ አይፈለግም። ከንቱ ውዳሴ እንዳይሆንበት፣ ንስሐ ገብቷል ተብሎ ምድር ላይ እንዳይነገርለት፣ ዋጋው በምድር እንዳይቀርበት ዋጋው በምድር እንዳይቀርበት። ይሄ ግን በሰው ፊት የሚገለጡበት ጾም ነው። በግልጽ የሚጾሙት ጾም ሳይደበቁ ሳይሸችጉ። ስለዚህ ምግባር ከተባለው በእግዚአብሔር ፊት በሰው ፊት የሚገልጠው አንዱ ጾም ነው። ምጽዋታችሁንም ስትመጸውቱ ስትሰጡ በሰው ፊት የምትገለጡበት ነው። ምክንያቱም የማይሰወር የቤተ ክርስቲያን ስራ ከሆነ ለምሳሌ አሁን ቤተ ክርስቲያን እየታደሰ ነው። እዚህ ቤተ ክርስቲያን ቤተ መቅደሱን ለማደስ ገንዘብ መስጠት መደበቅ አያስፈልግም። በግልጽ የታወጀ ስለሆነ በግልጽ የታወቀ ስለሆነ የሁሉም ሰው ርብርቦሽ የሚያስፈልግ ስለሆነ ሁሉም ሰው ተባብሮ ጽላቱን ወደ ነበረበት መልሶ በቤቱ አገልግሎት ማግኘት ስለሚገባ ስብሐተ እግዚአብሔር ማስድረስ ማስቀደስ ስጋውን ደሙን መቀበል ስለሚገባ ስለዚህ የምትገለጡበት ምጽዋት ነው። ጸሎትም ቤተ እግዚአብሔር መጥታችሁ የምታስቀድሱት ቅዳሴ ጸሎት ነውና ጸሎተ ቅዳሴ ነው የሚባለውና ይሄም የምትገለጡበት እንጂ የምትሰውሩበት አይደለም። ተሰጥኦ ለመቀበል ይሰማብኛል ተብሎ አይደበቅም ማለት ነው። በአዋጅ ነው ዲያቆኑ ተንሥኡ ለጸሎት ያለው። እናንተ ደግሞ እግዚኦ ተሳለነ እንድትሉ ካህኑ ቅድም ሲቀድሱ እንደነበረ ሰላም ለኩልክሙ ሰላም ለሁላችሁ ይሁን ሲሉ እንደ ቃልህ ይደረግልን እንድትሉ ምስለ መንፈስከ ሳይሆን ከመንፈስህ ጋር ሳይሆን የሚተረጎመው እንደ ቃልህ ይደረግልን ነው።
ምስለ መንፈስከ የሚሆነው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሰላም ለኩልክሙ ስላለ በኢየሱስ ክርስቶስ ጊዜ ምስለ መንፈስከ ይባላል። ከባሕርይ ሕይወቱ ጋር ለማለት። አሁን የሚቀድሱት ካህን ግን ሰው ናቸው፣ የከበሩ ሰው ናቸው እንጂ እግዚአብሔር ወልድ ማለት አይደለም። ስለዚህ በዚህ ጊዜ ትርጓሜያችን እንደ ቃልህ ይደረግልን ተብሎ ነው ተስጦ መቀበል የሚቻለው። ሰላም ለሁላችሁ ይሁን እያለ ያለው እግዚአብሔር ሳይሆን ካህኑ ነው። ስለዚህ አባታችን ካህኑ ሆይ እርሶ እንዳሉን እንደ ቃሎት ይሁንልን እንደማለት ነውና ምስለ መንፈስከ እንደ ቃልህ ይደረግልን የምትሉበት በግልጽ ነው እንጂ ስውር አይደለም ማለት ነው። መልካም ነገሮች ናቸው እነዚህ በእግዚአብሔር ፊትም በሰው ፊትም የምትገለጡባቸው። ክፉ ስራ ማለት ግን መዋሸት በሰው ፊትም ለመገለጥ ያዳግታል፣ በእግዚአብሔር ፊትም ለመገለጥ ያዳግታል። ዛሬ ዓለም በሙሉ ፈራጅ የሆነው እኮ ሁሉም የራሱን እውነት ብቻ ስለሚያውቅ ነው። ሌላ ሰው ጋር ያለውን እውነት ላያውቀው ይችላል። እኔ በእያንዳንዳችሁ ልብ ያለውን እውነት ላላውቅ ይችላል። በእኔ ልብ ያለውን እውነት እናንተ ላታውቁ ትችላላችሁ። ማንም ሰው በአንድም ሰው ልብ ውስጥ ገብቶ ማወቅ አይቻልም ከሚናገረው ነገር ተነስቶ ካልሆነ በስተቀር። የሚናገረው ደግሞ ከምን አንጻር እንደሚናገር እሱ ያውቀው እንጂ ማን ያውቀዋል? ዛሬ የግምት ዘመን ነው ወገኖች። በግምት የሚፈረድበት፣ በግምት ብዙ የሚባልበት፣ በግምት ብዙ የሚተችበት። አው ክፉ የሰራ ሰው ወደ ብርሃን አይመጣም ከመይስ ከሰጥቶ ምግባሩ እንዳይገለጥበት ይላልና በእግዚአብሔር ፊት የምንገለጥበትን ምግባር እግዚአብሔር ይስጠን። ምግባር ማለት ሃይማኖት ያለ ምግባር ቅዱስ ያዕቆብ እንደተናገረው ሃይማኖት እንተ አግብላቲ ምግባረ ሰናይ ምውት ይእቲ። ምግባር የሌላት ሃይማኖት የሞተች ናት ነው። ምግባር የሌላት ምን የሌላት? ጾም የሌላት ሃይማኖት የሞተ ሃይማኖት ነው ይላል። ጾም ምግባር የተባለው አንዱ ሃይማኖት ነው። በምግባር ጾም ነው ብያቸዋለሁና አንድ ሰው ሃይማኖት አለኝ እያለ የማይጾም ከሆነ የሃይማኖቱን ነገር ያጠራጥራል ማለት ነው። በምን ይገለጣል ሃይማኖቱ? በጾም ነው የሚገለጠው። የማይጾም ከሆነ ሃይማኖቱ የሞተ ነው አለ ያዕቆብ ሐዋርያው ነው የተናገረው። ምውት ይእቲ ከመ ሥጋ ዘአልቦ መንፈስ ውእቱ። ይሄ ነፍስ የሌለው ሥጋ ሰው ነፍስ ከተለየችው አስከሬን እንደሚባል ወገናችን አብሮን የኖረ አብሮን የነበረ ነፍስ ስትለየው ምንድን ነው የሚሆነው? አስከሬን አይደል የሚባለው? አስከሬን ነው የሚባለው። እገሌ ከቤታቸው ወጡ አይባልም። መቼ አስከሬን ወጣ ነው እየተባለ የሚነገረው። ታቀየው የኛ ህይወት እኮ ነው። ትንሽ ሲቆይ አስከሬን ወጣ የምንባል ሰዎች ነው። ሌላ ምን አለ ከዚህ ውጭ? አስከሬን ቤተክርስቲያን ደረሰ ከማለት ውጭ እዛ ደግሞ አፈር ከገባም በኋላ ከተቀበረ 3 ቀን ሆኖ ሰልስት ከመባል ውጭ 40 ሆነው ከመባል ውጭ ዓመት ሆነው ከመባል ውጭ ሌላ ምን አለ? የሰማዩ ካልሆነ በስተቀር በምድር ምን አለ? የምድሩ ነገር እኮ ይሄ እያጨቃጨቀ ያለውም እስከዚህ ያለው ነገር እኮ ሬሳ እስከመባል ያለው ነገር። ከዛ በኋላ ያለውማ በእግዚአብሔር እጅ ነው ያለው። ምንም አያጨቃጭቅም፣ ምንም አያነጋግርም። ከዛ በኋላ ያለው እስከዚህ ላለው ነው፣ ለትንሿ ነገር ነው፣ ለጥቂቷ ዘመን ነው። ይሄውም ደግሞ ምግባር ከሌለበት ሃይማኖት ልክ እንደዚህ ይሄ ስጋው ነፍስ ሲለየው አስከሬን እንደሚባል ብዙዎቻችንን በምግባር የማይገለጥ ሃይማኖት ይዘን አስከሬን የሆነብናለን ማለት ነው። ሃይማኖታችን በውስጣችን የሞተብን ሰዎች አለን። ጥሩ ሃይማኖት መያዝ ተስኖን እንግዲህ ሃይማኖተኛ ማለት ኦርቶዶክስ ማለት ነጠላ ለብሶ ቤተክርስቲያን መምጣት ብቻውን በቂ አይደለም። ይሄ መልካም ነው፣ ይሄ ብቻ ይበቃል። በዚህ ብቻ ይበቃል ማለት አይቻልም። ምግባር ያስፈልጋል። እንግዲህ ወይንም ደግሞ የኦርቶዶክስ እምነት አባል ሆኖ የሰበካ ጉባኤ ክፍያ መክፈል ብቻውን ለዚህ ለሃይማኖተኝነት ብቻውን አያበቃም። የኦርቶዶክስ አባል ነኝ ብለን የአባልነት መታወቂያ ስላለን ብቻ ኦርቶዶክስ መሆን አይቻልም። ይሄኛው ከሰዎች ጋር የምንስማማበት ነው። መንፈሳዊ አገልግሎት ከቤተ እግዚአብሔር ለማግኘት የሚረዳ ነው። መታወቂያው ለዛ ነው የሚረዳ። መንፈሳዊ አገልግሎት ለማግኘት ከቤተ እግዚአብሔር ማን እንደሆን አባቶች እንዲመክሩን፣ እንዲያስተምሩን፣ ስጋ ወደሙን እንዲያቀብሉን፣
አባት እንዲሆኑ ቤታችሁን እንዲረጩላችሁ የሚያስፈልገው ነው። ለዚህ ነው መንፈሳዊ አገልግሎት ለማግኘት ነው። ሃይማኖቱ ግን በውስጥ ያለው በምግባር ነው የሚገለጠው። ሲጾም ያልታየ፣ ሲጸልይ ያልታየ፣ ሲሰግድ ያልታየ አንዳንድ ጊዜ አይታችሁ ከሆነ የመስቀል የጥምቀት ብቻ የሚገኙ ክርስቲያኖች አሉ። በዓመት 2 ቀን ብቻ የሚገኙ ከዛም ደግሞ የሆሳዕና ዛሬ ፍታቱ የሁሉም ነው አሉ። እስቲ ሄጄ ተፈትቼ ልምጣ ብሎ እሱንም ደግሞ በአጥር ላይ ከውጭ ላይ ብቅ ብሎ አይቶ ተፈቶ ሄድ። በአጥር ላይ ተፈቶ ሄድ ውስጥ ሳይገባ። ይሄ በምግባር ያልተገለጠ ሃይማኖት ማለት ነው። በምግባር ያልተገለጠ። ስለዚህ ሃይማኖታችንን በምግባር ካልገለጥን ሃይማኖቱ ምን ሆነ ማለት ነው? አስከሬን ሆነብን ማለት ነው። በውስጣችን የሞተውን ሃይማኖት እግዚአብሔር ትንሣኤውን ይስጥልን። ትንሣኤ እኮ ውስጣችን እኮ ቅድም እንዳልኳችሁ ሁሉ በውስጣችን ያለ እምነት የሞተ ከመሆኑ የተነሳ ነው ከእግዚአብሔር የምንለየው። ሕያው የሆነ እምነት በውስጣችን ሲኖር ግን ሕያው የሆነ እምነት በውስጣችን የኖረ ከሆነ ግን በእምነታችን ከእግዚአብሔር ዋጋችንን የምናገኝ እንሆናለን ማለት ነው። ስለዚህ አምላካችን ይህን ነው ምግባር የተባለው። ይሄ በሰው ፊት ከመይት ከሰጥቶ ምግባሩ ያ ክፉ ስራው እንዳይገለጥበት ወደ ሰው ፊት አይመጣም፣ በሰው ፊት አይታይም ያለው ለዚህ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። የእግዚአብሔር አብ የምኑ ልጅ ነው? የባህሪ ልጁ ነው። የባህሪ ልጅ ማለት ምን ማለት ነው? ብዙ ጊዜ ተሰሙታላችሁ በቤተክርስቲያን። የባህሪ ልጅ ማለት ያለ እናት ከአባት የተወለደ ማለት ነው። ወልድ ማለት ነው። ያለ እናት ከአባት የተወለደ ዘአልቦቱ እም በሰማያት ወአብ በዲበ ምድር። ቅዱስ ያሬድ በሰማይ እናት የሌለው ምን የሌለው በሰማይ በምድር ደግሞ አባት የሌለው። አያችሁ፣ በሰማይ እናት ነው የሌለው፣ በምድር ደግሞ አባት ነው የሌለው። በሰማይ እመቤታችን የለችም። እመቤታችን በምድር ላይ ነው። በሰማይ አባት አለው፣ እናት የለው። እግዚአብሔር አብ አለው። እግዚአብሔር አብ ስሙ የተመሰገነ ይሁን። አሜን በሉላቸው። አሜን ማለት ይሁንልን፣ ይደረግልን፣ ይፈጸምልን ማለት ነው። እግዚአብሔር የወደደው ነገር ሁሉ እንዲፈጸምልን ማለት ነው። እሱ ያልወደደው ደግሞ አይፈጸምልን። እሱ የወደደው ብቻ እንዲሆን። ብዙ ነገር ከእግዚአብሔር ለምናችሁ እስከዛሬ ያልተሰጣችሁ ነገር የለም። ለምናችሁ የተሰጣችሁም አለ፣ ያልተሰጣችሁም አለ አይደል? ያልተሰጡን እኮ ለምነን ያልተሰጡን ከእግዚአብሔር የማይጠቅሙን ሆነው ይሆናል። የሚጠቅመንን አይከለክለንም እግዚአብሔር። መጥቶ የሚጎዳን ነገር ሊሆን ይችላል። መጥቶ የማይጠቅመንን ነገር ነው የሚከለክለን። ለምናችሁ ያጣችሁት ነገር ካለ እስከዛሬ ድረስ የማይጠቅማችሁን ያጣችሁት እንጂ የሚጠቅማችሁን አይከለክልም እግዚአብሔር። የሚጠቅማችሁን አይከለክልም። ምን ከልክሎን ያውቃል እግዚአብሔር። የሚጠቅሙንን ነገሮች አንዳንዴ እንግዲህ እኛ ስንለምን ልመና ላናውቅ እንችላለን። የምትለምኑትን አታውቁም ሁሉ ተብለን እናውቃለን አይደለም? በመጽሐፍ ቅዱስ የምትለምኑትን አታውቁም የተባሉ ሴቶች ነበሩ። እንግዲህ ልመና ላይ በብዛት እናቶች ናቸው። ብዙ ራሂም አላቸው። ይለምናሉ፣ ያለቅሳሉ፣ እግዚአብሔርን ያስለምናሉ፣ እግዚአብሔርም ይራራላቸዋል። እግዚአብሔር አብ አባቱ ነው። በምድር ላይ ግን እናቱ ድንግል ማርያም ናት ነው። ስለዚህ ከእግዚአብሔር አብ ባህሪ ዘእምባህሪ አካል ዘእምአካል የተወለደ ማለት የባህሪ ልጁ ማለት ከአባቱ ሳያንስ የተወለደ ልጅ ማለት ነው። ምን ማለት ነው? ከአባቱ ሳያንስ። እዚህ ምድር ላይ ከአባቱ የማያንስ ልጅ አይታችሁ ታውቃላችሁ? የተወለደ ዕለት ወዲያው ከአባቱ እኩል የሚሆን ልጅ አይታችሁ ታውቃላችሁ? አይታችሁ አልሰዛለ? አረ የለም፣ በየጥቂቱ ነው። አይደለም ሌላው ልጅ እሱ እንኳን ስጋ ስለለበሰ በየጥቂቱ ነው ያደገው። በበህቅ ልቀ በ30 ክረምት በዮርዳኖስ ተጠምቀ ተብሎ ገዳመ ቆሮንቶስም የሄደ 30 ዘመን ሲሞላው ከጥምቀቱ በኋላ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት የጾመ የጸለየ ሰይጣንን ድል ያደረገ በሶስቱ አርስታጣዊ ማለት ነው።
በነዛ ሁሉ ድል ያደረገ በየጥቂቱ አድጎ ነው እንኳን ሌላው ሰው። ስለዚህ የተወለደ ዕለት ከአባቱ ጋር የተካከለ ልጅ የለም። የተወለደ ዕለት እንደው ዕለትም አይቆጠርለትም። ተወልዶ ወዲያውኑ ከአባቱ ከእግዚአብሔር አብ የተካከለ እግዚአብሔር ወልድ ብቻ ነው። ባለ ወልድ ብለን በ28 የምናከብረው ቀዳማዊ ልደቱ በዳህራዊ ልደቱ የተገለጠ ልደት ቀዳማዊ ታውቀ በዳህራዊ ልደት ቅዱስ ቀሌምንጦስ ያለው ቀዳማዊ ልደቱን አናውቅም ነበረ እንዴት እንደሆነ ከጊዜ በፊትም ስለተወለደ ዘመናትም ስላልተቆጠሩ ፍጥረታትም ስላልነበሩ ቁጥርም ስላልነበረ የሰው ዓይንም ስላልነበረ መላእክትም ስላልነበሩ ማንም ስላልነበረ ያኔ ሲወለድ ማን ነበረ? የነበረ አለ? የለም። ወልድ ከአብ ሲወለድ እግዚአብሔር አብ እግዚአብሔር ወልድን ሲወልድ የነበረ ማንም ፍጥረት አልነበረ። ስለዚህ ያን ጊዜ የተወለደ ዕለት ከአባቱ አያንስም ነበረ። ስለዚህ የባህሪ ልጁ ይባላል። ከአባቱ አያንስም ነበር። ከአባቱ ሳያንስ የተወለደ ልጅ እሱ ብቻ ነው። ሰለስቱ ምዕት ሲናገሩ ይወለዶ እግዚአብሔር አብ ለወልዱ ለመልአ ግብሩ፣ ስራውን ይረዳው ዘንድ አልወለደውም። ወይ ወለዶ ከመ ይትለአኮ፣ ይላላከው ዘንድ አልወለደውም። በዚህ ምድር ላይ አባቶች እንግዲህ አላችሁ፣ እናቶች አላችሁ። ልጆች ለምን ወለዳችሁ? ለምንድን ነው የተወለዱት? ፈቃዱ እግዚአብሔር ነው። ግን እናንተ ምን አስባችሁ ነው የተወለዱት? ልጆች እንዲያድጉ፣ እንዲላላኩላችሁ፣ እንዲጦሯችሁ አይደለ? ተምረው ስራ ይዘው እንዲረዷችሁ ነው አይደል? መቼም በልጁ መረዳት የሚጠላ ሰው የለም። በልጁ አድጎ ለቁም ነገር መብቃት የማይደሰት ሰው አለ? ማንም ሰው የለም። አብ ግን ወልድን ሲወልደው እግዚአብሔር አብ እግዚአብሔር ወልድን ሲወልደው እንዲያድግለት ስራ እንዲሰራለት ወይ ዓለምን በመፍጠር እንዲረዳው ፀሐይና ጨረቃን በማፈራረቅ እንዲረዳው አይደለም። ሰለስቱ ምዕት እንዲህ ያሉት ቀንና ሌሊት ማፈራረቅ እሱ አቅቶት ይሄን እንዲረዳው አይደለም አሉ ሰለስቱ ምዕት። ደክሞት ነው እንዲረዳው ወይ ወደፊት እሱ የሚያረጅ ሆነው የሚተካለትም አይደለም። ሲወለድ ጀምሮ ከእሱ የሚተካከል ነውና እግዚአብሔር አብ ይሄ ነው ምስጢሩ። እግዚአብሔር አብ እግዚአብሔር ወልድን የወለደው ለዚህ ሁሉ አይደለም። ነገር ግን የአብ መውለድ የወልድ መወለድ የአብም የወልድም ፈቃድ ነው። የማን ፈቃድ ነው? የአብም የወልድም ፈቃድ ነው። ነገር ግን ዛሬ ልጆች ከአባቶቻቸው ሲወለዱ ልጆቹ የሚፈቅዱት ነገር አለ? መፍቀድ ይችላሉ? የሚያውቁት ነገር አለ? ምን ያውቃሉ? እኛም እያንዳንዳችን ከአባቶቻችን ከእናቶቻችን ስንወለድ ምን የምናውቀው ነገር ነበር? ምን ነበር? የምታውቁት ነገር ነበር? አናውቅም። እርሱ ግን ያውቃል። የተወለደለት ወልድ ከባህሪ አባቱ የተወለደለትም ያውቃል። ምስጢረ ሥላሴ ነው። ስለዚህ እኛ የምናመልከው ይህንን ነው ወገኖች። ዝም ብሎ በግምት የሚባል ነገር አይደለም። ዝም ብሎ ከመንገድ ዳር የተገኘ ሃይማኖት አይደለም። የረቀቀ የጠለቀ በመንፈሳዊነት ሊያዩት የሚችሉ በስጋዊነት የማይታይ እንዲሁ ዝም ብሎ ተሰብስቦ ሃይማኖት ነው ተብሎ የተገኘ ሃይማኖት አይደለም። ሰለስቱ ምዕት የተናገሩትን ቅዱስ ያሬድ በዚህ በድጓው ሃይማኖት እንተ እምኀበ አብ ተፈጥረት ሀበ ወልድ ታበጽሕ ወሀበ መንፈስ ቅዱስ ትትፌጸም፣ ከአብ ዘንድ የተገኘች ሃይማኖት ይላል። ከእግዚአብሔር አብ ዘንድ የተገኘች ሃይማኖት ሀበ ወልድ ታበጽሕ ወደ ወልድ ታደርሳለች። ምዕመናን እንዲህ በሉ፣ ከእግዚአብሔር አብ የተገኘች ሃይማኖት ወደ እግዚአብሔር ወልድ ታደርሳለች፣ በእግዚአብሔር መንፈስ ቅዱስም ትፈጸማለች። ይህን ነው ቅዱስ ያሬድ ያዜመው። ከሰለስቱ ምዕት አግኝቶ ነው። ሃይማኖታችን ከማን ነው የተገኘው? ከእግዚአብሔር ነው። ከአባቶች የተገኘ ብላችሁ እንዳትሉ፣ ከመምህራን የተገኘ እንዳትሉ። ከእግዚአብሔር የተገኘ ሃይማኖት ነው። ከሰው ያልተገኘ ከእግዚአብሔር አብ የተገኘ ነው አለ። 5500 ዘመንን ለአብ ሰጥቶት
በኋላ ደግሞ 33 ዓመት ከ3 ወሩ ለወልድ ሰጡት። ከዛ በኋላ ደግሞ ወልድ ካረገ በኋላ መንፈስ ቅዱስ ከወረደልን በኋላ እስከ ዕለተ ምጽአት ዘመነ መንፈስ ቅዱስ። አሁን የመንፈስ ቅዱስ ዘመን ነው። እንዲህ ብሎ ነው እየተነተነ ሁሉም በሁሉ አሉ። የሚለያዩ ሆኖ አይደለም። የእግዚአብሔር አብ ዘመን ለብቻው ያለው አይደለም። ወልድም ለብቻው ያለው፣ መንፈስ ቅዱስም ለብቻው ያለው ሥራ የሰሩባቸው በዘመነ ብሉይ 5500 ዘመንን በብዛት እግዚአብሔር በደመና ተናገረን እያሉ ነቢያት እንደዛ ያስቡ ስለነበር፣ እንደዛ ያምኑ ስለነበር፣ በኋላ ደግሞ ወልድ ሥጋ ለብሶ በምድር ላይ ተስፋው ደርሶ ሐዋርያትን ይዞ ሲያስተምር ስለነበር የአምስት ገበያ ሕዝብ ይከተለው ስለነበር የአምስት ገበያ ሕዝብ የሚባለው 5000 ሕዝብ እንደማለት ነው። ይሄም ደግሞ እናቶችና ልጆች ሳይቆጠሩ ነው። እናቶችና ልጆች ሳይቆጠሩ አባወራው ብቻ ተቆጥሮ ነው። ሕፃናትና ሴቶች ቢቆጠሩ ደግሞ ወደ 20,000 ሊደርስ ይችል ይሆናል። እንደውም በዛ በበረከተ ኅብስት ነው በዚህ መልክ የተነገረው። ለአምስት ገበያ ሕዝብን ያጠገበው ኢየሱስ ክርስቶስ ኅብስቱን ሲያበረክት ሲያበላ፣ የአምስት ገበያ ውስጥ ሕዝብ ውስጥ ግን እነዛ ቤተ አይሁድም አሉበት። ይህንን ሲቆጥር ዘእንበለ አንስት ወደቅ አለና ምነው እናቶችና ልጆች ለምን አልተቆጠሩም በረከተ ኅብስት ላይ ሲባሉ መተርጉማን አባቶቻችን ምን አስቀምጠዋል? ትልልቆቹ ወንዶች በደንብ ስለሚጎርሱ እነሱ ብቻ ተቆጠሩ ይባላል። እናቶችና ልጆች ደግሞ በደንብ እናቶችም ዓይን ስለሚያፍሩ በደንብ አይቆርሱም አይጎርሱምና አልተቆጠሩም ይላል። ሕፃናቱም ደግሞ ከሚውጡት ከሚጎርሱት ይልቅ የሚፈረፍሩት ይበልጣልና ይላል። እንግዲህ ይሄ በዛ ትርጓሜው በተተረጎመበት በ16ኛው መቶ ክፍለ ዘመን የነበረ ነው። ምናልባት በዚህ ዘመንም እውነትም ይሄ ማፈሩ አለ የለም እንግዲህ ዓለም የሚያውቀው ጉዳይ ነው የሚሆነው። ሊኖርም ላይኖር ይችላል፣ አይታወቅም። ስለዚህ በረከተ ኅብስት እያበረከተ ያበላ ነበረ፣ ወንጌል ያስተምር ነበረ፣ ይጾም ነበረ፣ ይጸልይ ነበረ። በኋላም ተሰቀለ፣ ሞተ፣ ተነሳ፣ አረገ። እስከዛ ድረስ ያለውን ዘመነ አብ ዘመነ ወልድ ሀበ ወልድ ታበጽሕ ወደ ወልድ ታደርሳለች፣ ወደ ወልድ ታደርሳለች። ወደ ወልዱ የሚያደርሰው ይሄ ነው ማለት ነው። ወሀበ መንፈስ ቅዱስ ትትፌጸም በመንፈስ ቅዱስ ትፈጸማለች። ፍጻሜያችንም መንፈስ ቅዱስ አይለየን ወገኖቼ። በመንፈስ ቅዱስ መንፈሳውያን የተሰኘን በመንፈስ ቅዱስ መንፈሳውያን አሰኝቶናል እግዚአብሔር። መንፈሳውያን ነን አይደለም? መንፈሳውያን ነን በሉ። መንፈሳዊ ሰው ደግሞ ስጋዊ ስራ አይሰራም። እንግዲህ ያለ ግብራችን ያለ ስማችን ግብራችን እንዳይሆንብን ማለት ስማችን መንፈሳዊ መንፈሳውያን ናቸው፣ ኦርቶዶክስ ናቸው፣ አስቀዳሽ ናቸው፣ ቆራቢ ናቸው። እንዲሁም መቁረቡ እስከሚሳካም ደግሞ ማስቀደስም አንዱ ትልቅ ነገር። ይሄ ሁሉ ኖሮን ግን ከዚህ ጋር የሚቃረን ስራ ካለ ከዚህ የወጣ ስራ ካለ ትልቁ እንደው በጾም ሰዓት እኮ ቅዱስ ያሬድ ያስቀመጠው ይጹም አይን ይላል። አይን ይጹም ይላል። ሰምታችሁ ታውቃላችሁ አይደለ? አይን ይጹም ሲባል እኛው ምግቡን ነው እየጾምን ያለ ነው። አይናችን ምን መጾም እንዳለበትና እንደሌለበት አይናችን ጾመኛ አሁን ጾመኛ ነው አይደል? አይናችን ጾመኛ ነው። እንደዛው ጆሮአችንም ጾመኛ ነው። አንደበታችንም ጾመኛ ነው። በይበልጥ አሁን በጣም አልጾም ብሎ ያስቸገረው አንደበታችን ነው። አንደበታችን ሰው እያማ ከሆነ እየጾምን አይደለም ማለት ነው። ጾም ፈርሷል፣ ተፈስኳል ማለት ስንቴ ፈስከናል። በዚህ በግማሽ ጾም እዚህ አሁን ግማሽ ጾም ላይ ደርሰናል። ነገ ግማሽ ጾም ነው፣ ዛሬ ዋዜማ ነው። ስንቴ ፈስካቸዋል። ያልፈሰከ ሰው የጠነከረ ሰው ይኖር ይሆን? እኔ ብዙ ጊዜ ፈስኬ ሊሆን ይችላል። ሰው ካማን እኮ ተፈሰከ ማለት ነው። የእንስሳቱን የቀረው እንጂ ይሄኛው ተፈስኳል። ይሄ ፍስክ ነው። ስለዚህ አንደበት ይጹም የተባለው ይጹም ልሳን የተባለው ቅዱስ ያዕቆብ ምላስ አለ ትንሽ ናት አለ፣ ነገር ግን እንደ ክብሪት ናት አለ። ምንድን ናት አለ? እንደ ክብሪት። ክብሪት አይታችሁ ከሆነ ትልቁን ጫካ አሁን በአንዷ ክብሪት ጭራችሁ ብትለቁበት አጋይቶ ነው የሚያልፈው። ምናልባት ጤዛ ከሌለው ደረቅ ከሆነ በአንዴ ነው የሚያቃጥለው። ትንሽ ክብራት 10 ክብሪት መጫር አያስፈልግም። አንድ ተውቃለ። ምላስም ከሰውነታችን ውስጥ
ትንሹ ሆኖ ሳለ ግን መላ ሰውነታችንን ያቃጥላል። ሀገር ያቃጥላል። ሀገር እያቃጠለ ያለው ምላስ አይደል? ሌላ ምን አለ? ይኸው እኮ የወሬው ብዛት እኮ ነው። ወሬው በዝቷል። ምንም የተረፈው ነገር የለም። ትርፍ የለው። ይወራል። ዛሬ የተወራው ነገ አይደገምም። ዛሬ የታየው ነገ አይታይም። ዓለም ላይ የወሬ ሳልባጅ የበዛበት ወሬው ሳልባጁ እያለፈ ሌላ ደግሞ አሁን ጨርሰናል ደግሞ ሌላ ወሬ። እንደው አንዳንዱ ሰውማ ሰምታችሁት ከሆነ አንዱን ወሬ ጀምሮ እሱን ሳይጨርስ ደግሞ ሌላ ይጀምራል። ስለ አዲስ አበባ ጀምሮ ስለ ናዝሬት ሊያወራ ይችላል። ስለ ናዝሬት እያወራ ስለ ባህር ዳር ሊያወራ ይችላል። እዚሁ ቀላቅሎ ደግሞ አሜሪካ ሊገባባችሁ ይላል። ተከትላችሁ አሜሪካ ስትገቡ ደግሞ አውሮፓ ገብቶ ታገኙታላችሁ። አውሮፓ ገብቷል ብላችሁ ስለዛ እያወራ ነው ብላችሁ ስታስደምጡ ደግሞ አምጥቶ አፍሪካ ደግሞ ገብቶ ይሆናል። ሲያወራው መከተል እንኳን እስኪያቅት ድረስ አንዱን ጨርሶ ወደ አንዱም አይሻገር። እንደው ሲያወራ እንኳን አንዳንዴ ስታወሩ ወገኖች አንዱ ስለ አዲስ አበባ ከሆነ የሚወራው አዲስ አበባን ጨርሶ እሱን ጨርሰናል ቀጥሎ ምን እናውራ ተብሎ እንኳን ቢወራ ይሻላል። ቢያንስ ምን እንጀምር ተብሎ ደግሞ ርዕስ የወሬ ርዕስ እንደው ለመጽሐፍ ቅዱስ ብቻ ነበረ ርዕሱ የነበረው እስከዛሬ። እንደው ለሚወር በዚህ ልክ አንደበት አልጾም ብሎ በጾሙ ሰዓት እንዲሁ በመወቃቀስ ስብከቱም እናንተን ከወቀሰ ዋጋ ስለሌለው ራስን በራስ ብንወቅስ ነው ጥሩ። እግዚአብሔር እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ወይቤ እግዚአብሔር ኑ እንዋቀስ ኑ እንዋቀስ ይላል እግዚአብሔር አለ ኢሳይያስ። ምን እንበል ይላል? እንዋቀስ፣ እንካሰስ፣ እንነጋገር። እንዲህ እኮ ነው የሚጠራው እግዚአብሔር። እስቲ አሁን መጥቶ እንዋቀስ ቢለን አሁን ምን እንመልሳለን? መልስ ይኖረን ይሆን? ወቀሳ ቢጀመር እኛው ነን የምንወቀሰው። እሱን የምንወቅሰው ምን አለ? ምን እናመካኛለን ለሱ? አሁን ቀኑን ሌሊቱን አሁን ጊዜው ዘመኑም ከፍቷል ይባላል። ዛሬ ከፍቷል። እውነት ዘመኑ ከፍቷል። ዘመን ምን ሆነ? 24 ሰዓት እኮ ነው አንድ ቀን የሚባለው። አሁንም ድሮ ምንም አልሆነም። በአባቶቻችንም ዘመን አንድ ቀን የሚባለው ቀኑ 12 ሰዓት ሌሊቱ 12 ሰዓት ነው። አሁንም እንደዛው ነው። የተቀየረ ነገር አለ? እኛ ስለከፋን ዘመኑ ከፍቷል እንላለን። ዘመኑን ያከፋነው እኛ ነን። የኛ መክፋት ነው ዘመኑን ክፉ እያሰኘ ያለው እንጂ ዘመኑ ከፍቶ አይደለም። እንደውም እግዚአብሔርማ መቼ ነው እስቲ እንደው ሳያነጋ ሳያመሽ አሳልፎ ያውቃል? በሰዓቱ ቀኑንም በሰዓቱ ሌሊቱንም። እንደ ክፋታችን ቢሆን በእውነተኛ ዝናብ ሊዘንብልን የሚገባ ሰዎች ነበር። ቀኑ ሌሊቱ ሊነጋልን የሚገባ ሰዎች ነበር። ቀኑስ ሊመሽ አንድም ቀን እንደ ክፋታችን ብዛት እግዚአብሔር የ12ቱን ሰዓታት ሌሊት ወደ ቀን አላመጣው። አደራርጎ 7 ቀን ሌሊት አላደረገብንም። እግዚአብሔር በዝናብ ያበቅላል፣ በፀሐይ ያበስላል፣ ይመግባል፣ ያኖራል፣ ያሳድራል፣ ያውላል፣ ያኖራል፣ እንዲያውም ይንከባከበናል። እንደኛ ክፋት ይሄ የሚሆነው ሁሉ ያንሰናል ወገኖቼ። ያውም እግዚአብሔር ቻለ ሆኖ ነው። ለትምህርት የሚሆን ነገር ብቻ ነው አሁን ያለው። እንድንማርበት፣ እንድንመከርበት፣ እንድንስተካከልበት፣ እንድንድንበት ነው። ስለዚህ እግዚአብሔር አብ በዓለም ሊፈርድ አላከውም ልጁ ዓለምን ያድን ዘንድ ነው የትምህርታችን ርዕስ። ዓለምን እግዚአብሔር አብ እግዚአብሔር ወልድን ወደዚህ ዓለም የላከው ዓለሙን ያድነው ዘንድ እንጂ ሊፈርድበት አይደለም። ላይፈርድብን የመጣ እግዚአብሔር የተመሰገነ ይሁን። ልጁንም የላከው ሂድ አድናቸው ብሎ ነው። ሂድ ከወደቁበት አንሳቸው ብሎ ነው እግዚአብሔር አብ። ቅዱስ እግዚአብሔር አብ ወድቀን እንዳንቀር ተቀዳሚ ተከታይ የሌለው አንደኛ ልጁን ወደዚህ ዓለም ላከ። እንዳለው ወረደ፣ ተወለደ፣ ተሰቀል፣ ሙት አለው። በመጨረሻ ደግሞ ምን አለው? ተሰቀል አለው። ለማን? ስለኛ። ሂድ ተሰቀልላቸው ብሎ ነው የላከው። ሂድ ሙትላቸው አለ። ተሰቅለ ሙትላቸው። ማን ነው ልጁን ለሞት የሚልከው? ለሰው ሂድና ሙት ብሎ ልጁን የሚልክ ሰው አለ እንዴ? ብዙዎች ሰዎች እኮ ልጆች ወደ ጦር ሜዳ ሲልኩ የሰው ልጅ እንጂ ጦር ሜዳ የሚልኩት የራሳቸው ልጆች አሜሪካ ነው የሚያስቀምጡት፣ አውሮፓ ነው የሚያስቀምጡት። ልጁን ሂድና ሙት ብሎ የሚልክ አለ እንዴ? ማነው ይሄን የሚያደርገው? ማንም አያደርገው። የሌለ ነው። ዓለማት አላደረጉትም። የዓለም ባለስልጣናት አላደረጉም። የዓለም ባለ ሀብቶች አላደረጉትም።
የዓለም ፖለቲከኞች አላረጉትም። የራሳቸውን ልጆች ደብቀው የሌላ የድሃ ሰው ልጅ ሂድ ሙት ብሎ ይልካሉ። እንደዛ አድርገው ያጫርሳሉ። ይህን ያደርጋሉ እንጂ ማን ነው የራሱን ልጅ ሂድና ሙት ለሰዎች ብሎ የሚልክ? እግዚአብሔር አብ ግን ቅዱስ እግዚአብሔር አብ ግን ልጁን ሂድና ሙት ብሎ ልኮልናል። ልጁም በመስቀል ላይ ተሰቅሎ ሞቶ ሞታችንን ድል አደረገልን። እግዚአብሔር የተመሰገነ ይሁን። አሜን ነው መባል ያለበት አብይ ጾም ስለሆነ ማለት ነው። አሜን አሜን ስንል በእውነት ይደረግልን ይፈጸምልን ማለት ነው። ልጁን ልኮ በመስቀል ላይ ሲሰቀል 6666 ጊዜ እንዲገረፍ በልጁ ላይ ግርፋት ፈረደበት። በልጁ ላይ ግርፋት አዘዘበት። ልጁ እንዲገረፍ ልጁ እንዲሞት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንዲህ ይላል። የመጨረሻ ጥቅሳችን ነው። ቅዱስ ጳውሎስ ሮሜ ምዕራፍ 5 ቁጥር 10 ላይ እኛ ጠላቶቹ ሳለን በሉ ምእመናን ልጁን ለሞት አሳልፎ ሰጠልን። አያችሁ እኛ የእግዚአብሔር ጠላቶች ሳለን እኮ ነው። ያው እንግዲህ ወዳጆች ለሆኑትም ልጁን ለሞት የሚልክ የለም እንኳን ለጠላቶቹ። ጠላቶች ተብለን የእግዚአብሔር ጠላቶች ሆነን እግዚአብሔርን አስቀይመን እግዚአብሔርን አሳዝነን እግዚአብሔርን በድለን እያለን ልጁን ሂድና ሞትላቸው አለ። ወልዶ ጥቀ ኢመከ እምኔነ ለልጁ አራራለትን እግዚአብሔር አብ ቅዱስ እግዚአብሔር አብ ለልጁ ሳይራራለት ልጁን ለሕማም ለሞት አሳልፎ ሰጥቶ እኛን ከሞት አድኖን ልጁን ሥጋዬን ብሉ ደሜን ጠጡ ብሎ ሰጥቶን በመልዕልተ መስቀል ሥጋውን ቆርሶ ደሙን አፍሶ ሰጥቶን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት አግኝተናልና ይሄን ያደረገልን ቅዱስ እግዚአብሔር አብ ቅዱስ እግዚአብሔር ወልድ ቅዱስ እግዚአብሔር መንፈስ ቅዱስ በአንድነታቸው በሦስትነታቸው የተመሰገኑ ይሁኑ። ወስብሐት ለእግዚአብሔር። ይቆየን።